ቅዱስ ዳዊት ስለ ራሱ የተናገረውን ግን አንባችሁት ታውቃላችሁ? በጣም የሚገርም ነገር ብዙዎቻችን አንበነው አናውቅም፣ መጨረሻ ላይ ስለሆነ ማለት ነው። እና ምን እንደሚል ላሰማችሁ፣ በደንብ ሸር እያደረጋችሁ አዳምጦኝ። እንደዚህ ይላል ስለ ራሱ ቅዱስ ዳዊት፣ ከወንድሞቼ ይልቅ ታናሽ ነበርኩ፣ በአባቴ ቤትም ወጣት ነበርኩ። የአባቴ በጎችንም እጠብቅ ነበር፣ እጆቼ መሰንቆን ይጠርቡ ነበረ፣ ጣቶቼም እያስማሙ በገናውን ይመቱ ነበረ። ለጌታዬ ማን ነገረው? እርሱ እግዚአብሔር፣ እርሱም ሰማኝ። እርሱ መልአኩን ልኮ አዳነኝ፣ ከአባቴ በጎችም ወሰደኝ፣ ቅዱስ ቅብንም ቀባኝ። ወንድሞቼ ግን ያማሩና ታላላቆች ነበሩ፣ እግዚአብሔር ግን አልመረጣቸውም። ልዩ ለሆነ ሕዝብ ልገጥመው ወጣው፣ ጎልያድም ማለት ነው። ርኩሳን በሆኑ አማልክቶቹ ረገመኝ። እኔ ግን ከወንዝ ደንጊያዎችን አነሳው፣ ወደ ግንባሩ ወረወርኩ። ያን ጊዜ በእግዚአብሔር ኃይል ወደቀ። በማን ኃይል? በእግዚአብሔር ኃይል። እኔ ግን ከወገቡ ሰይፉን መዘዝኩ፣ የጎልያድንም ራስ ቆረጠው፣ ከእስራኤል ልጆችም ስድብን አራቀው ይላል። ስለ ራሱ የተናገረው መዝሙር ነው። ከ150ው መዝሙር መጨረሻ ላይ ነው በእንተ ርእሱ ስለ ራሱ ትላለች ማለት ነው። ቅዱስ ዳዊት ስለ ራሱ የተናገረው ነው። እንግዲህ ልበ አምላክ የተባለው ከዚህ ከበጎች እረኝነት ተነስቶ ነው። ሰውን መነሻውን አይታችሁ እንዳትነቁ። ለሁሉም አድርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክበር በሉልኝ። የትዳር ዓላማው ምንድነው ካልን መዳን ነው። ሌላ ዓላማ የለውም ትዳር። የምናገባው ለመዳን ነው። እስኪ ይሄንን ቃል እስኪ በሉ። የምናገባው በሉ እስኪ ለምንድን ነው? በቀችን እንዳትረሱ። አያችሁ፣ አንድ ሴት ባል የምታገባው ለመዳን ነው። አንድ ባል ሚስት የሚያገባ ለመዳን ነው። ተመልከቱ። ዓላማውን መረዳት ማለት ለመዳን እንደምንጋባ መረዳት አለብን ማለት ነው። ስንፋታ ያ መዳን እንደጎደለ መታወቅ አለበት። ያ መዳን እንደቀረ ባለው ሰው ነው። ባህር ዳር ላይ እንግዲህ አስገድዶ ደፍሮ የነበረ በሊቀ ጳጳሱም ባክ ተደርጎ እገዛ እየተደረገላቸው ከቨር ተደርጎላቸው ያሉ ሰው ናቸው። እንግዲህ ይህ መነኩሴዋን ደፈራት ከማለት ባለፈም ትላንትና በስቲያ አንድ መረጃ አጋርቻቸው ነበረ። አንዲት የቴሌ ሰራተኛም ጭምር ከሱ ጋር የምትኖር ከሱ ጋር የምታድር ከሱ ጋር የምትበላ ከሱ ጋር የምትጠጣ የነበረች ነች። አሁን እሷ የ3 ወር ጽንስ በማህፀኗ በመያዟ ምክንያት ስራዋን አቋርጣ ወደ ቻይና ፕሮሰስ እንደጀመረችን ጭምር ስዘግብላችሁ ነበረ። ታዲያ ከክፍለ ማርያም ጋር ለጊዜው ስልጣነ ክህነቱ ታግዶበታል የሚል መረጃዎች በጣም ብዙ ወጥቷል። በነገራችን ላይ አይዞህ እያሉ ያሉት እያበረታቱ ያሉ አካላት አሉ። በነገራችን ላይ ቄስ ጌራ ወርቅ ዋለ፣ እነ ቄስ ዮሐንስ፣ እነ ሊቀ ማእምራን አያማረ ጌጡ፣ እነኚህ በተለይ ደግሞ የአዌ ሰንበት ተማሪዎች እነ በቃሉ ጸጋይ፣ እነኚህ አካላት የቅዱስ ሚካኤል ቤተክርስቲያን ጸሐፊ ምናምን አካላት ከጎንህ ነን በልበል እያሉት ነበር። እያበረታቱት ያሉት ማንም ምንም አያመጣም፣ ምንም አትሆንም፣ ማንም አይነካህም በሚል እሳቤ እንደፈለገ እንዲሆን እንደፈለገ እንዲፋን ያደረጉ ያሉትም እነሱ ናቸው። በነገራችን ላይ ይህ ሰው መጀመሪያው አገልግሎቱ ማጥመቅ ስራ እየሰራ የነበረ ነው። በማጥመቅ ስራ በሚሰራበት ሰዓት ላይ ጸያፍ አስነዋሪ ነገር በማድረጉ ምክንያት ግርግር ሲነሳ ነው እንግዲህ ሌላ ቦታ ወስደውት የነበረው። ከዛ በኋላ ደግሞ አቡነ አብርሃም የደብር አስተዳዳሪ ያደረጉት። ከዛ በኋላ እንግዲህ ይሄ ሁሉ መከራ በዚህ ሁሉ ነውር ውስጥ የነበረን ሰው ነው ብፁዕ አቡነ አብርሃም ይህን ሰው አውጥተው ዋና ስራ አስኪያጅ የደብር ኃላፊ ያደረጉት። እንግዲህ በዚህ ደብር ኃላፊነት ላይ ያለ ደግሞ አንደኛ እማሆይን አስገድሮ በመድፈር ጽንስ በመያዝ ጽንሱን ደግሞ አሻንጉሊት ነው በማህፀኗ የያዘችው እንጂ ልጅ አይደለም የያዘችው ብሎ በሚዲያ ጭምር ደፍሮ እስከሚናገር ድረስ ያደረሰው ከጀርባዋ ያሉ የልብ የሚሰማቸው ወይ ደግሞ እንዲሰማ የሚያደርግ በልበል የሚሉ አካላት ነበሩ። ነገር ግን አሁን ግን ጉዳዩ ወደ ሚዲያ በጣም እየተራገበ እንደሆነ፣ ሁለተኛዋ ደግሞ እቺ ቤት ውስጥ የነበረችው የቴሌ ሰራተኛ በመፀንስ በመያዟ ምክንያት አሁን ሰዎቹ በቃ ይፋ የሆነ ሲመጣ ወደኋላ ገሸሽ ሲሉበት ነገሩን እሱም ብቻ እያጋፈጡት መጡ። እንግዲህ የመረጃ ምንጮቻችንን እየነገሩ እንደሆነ ከሆነ ደግሞ አሁን በጣም ጭንቀት ላይ ያለው የሚይዘው የሚጨብጠው ነገር እያጣ ነው። ስለዚህ አሁንም ቢሆን ፍርድ ቤቱ እንዳዘዘው በተቻለ መጠን በፍጥነት ዲኤንኤውን ሰጥቶ
መገላገል ነው። አባት ከሆንክ ታሳድጋለህ። አባት ካልሆንክ ደግሞ ስልጣነ ክህነቱን ተመልሶ በቤተ መቅደስ አገልግሎት ይኮራል። ካልሆነ በስተቀር ግን እየተከሰሰ በግልጽ እየተነገረበት ቤት ውስጥ አንድ መነኩሴ ከቤተ ዘመድ ከእህት ከእናት ውጭ ብዙም ጊዜ ላይ ሴቶች ቤቱ እንዲኖር አይፈቀድም። ነገር ግን እሱ ግን የቴሌ ሰራተኛ ጭምር እያመጣ ቤቱ የሚያስተኛ ቤቱ የሚያስነውር እዛው እያደረች እዛው እየኖረች የምትኖር የነበረ ሴትም ጭምር እንግዲህ ሲያማግጥ የነበረ ሰው ነው። ይህ ሰው እንዴት አድርጎ ቤተ መቅደስ ገብቶ ሲያገለግል ሲቀድስ ሲያቆርብ እንደነበር አላውቅም። ሰንበት ዶናልድ ትራምፕ ምን እያደረገ ነው ጋይስ? እጅግ በጣም አስገራሚ ነው። የልጅ ስራውን አሁንም እንደቀጠለ ነው የሚገኘው። ይህ ነገርም እንግዲህ በአሁን ሰዓት በአሜሪካ ውስጥ ከፍተኛ የሆነ ቁጣን ቀስቅሶ እየተመለከት ነው እንገኛለን። በዛሬው ዕለትም ዶናልድ ትራምፕ እንግዲህ በራሳቸው የትዊተር ገጽ ላይ የምትመለከቱትን የቀድሞ የአሜሪካ ፕሬዚዳንት የሆኑትን የባራክ ኦባማ እንዲሁም ደግሞ የባለቤታቸውን የሚሼል ኦባማን ምስል እንግዲህ ከዝንጀሮ ሰውነት ላይ አንገታቸውን በመቀጠል የትዊተር ገጻቸው ላይ ፖስት አድርገዋል። ይህ ነገርም እንግዲህ ከፍተኛ የሆነ ቁጣን ቀስቅሷል። በተለይም ደግሞ በዲሞክራሲያዊ ፓርቲ ፖለቲከኞች እንዲሁም ደግሞ በሰብአዊ መብት ተሟጋቾች እና በባራክ ኦባማ ወዳጆች ዘንድ ከፍተኛ የሆነ ቅሬታን አስነስቶ እንግዲህ በዚህ ሰዓት በርካቶች እየተነጋገሩበት ይገኛሉ። ይባስ ደግሞ ዋይት ሀውስ ለዚህ ፖስት የሰጠው ምላሽ ተከትሎ በርካታ ሰዎችም እንግዲህ ግልጽ የሆነ ዘረኝነት እንዲሁም ደግሞ ጥላቻ ነው ሲሉም ጭምር ነው ፖለቲከኞችና የተለያዩ ግለሰቦች አስተያየታቸውን እየሰጡ የሚገኘው። ዋይት ሀውስም ለዚህ ፖስት እንዲህ ሲል ምላሽ ሰጥቷል። ይህ ነገርም እንግዲህ የተቀናቃኝ ፖለቲካ ፓርቲ የሆኑ ግለሰብን ለመተቸት የተደረገ ነገር ነው። ነገር ግን አስተያየት ሰጪዎችና ተቃዋሚዎች አጋነውታል። ምንም አዲስ ነገር የለውም ሲሉ ጭምር ነው መልስ እያወጡ የሚገኙ። ይህ ነገርም እንግዲህ በርካታ ሰዎችን አስቆጥቶ በአሁን ሰዓት እየተነጋገሩበት ይገኛሉ። እናንተስ በዶናልድ ትራምፕ ስራ ላይ ምን ተሰምቷችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷ የተጫናችሁ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። መልካም ምሽት። ጴንጤነት ጠፍተዋል። ተው መንፈስ ጠይቀው። እንግዲህ ጌታ ኢየሱስ ክርስቶስ በሚያድንበት ጊዜ ምን እንዴ ራሱ እንትኖቹ ሲጠይቁ እንዴት አጋንንት ማውጣት ይችላሉ ወይ ብለው ሲጠይቁ ጌታ ኢየሱስ መለሰላቸው እንደማያወጣ አጋንንትን ሌላ አጋንንት እንዳልሆነ ኢየሱስ ክርስቶስ ይመሰክራል። እርስ በራስ ግን አጋንንት ለአጋንንት ስለሆኑ እንደዚህ ሲጫወቱ ታያለ። እቺም ሴትዮ ራሱ ቀይ ተቀብታ ምን ብላ ፈታ ብላ ነው ሴጣን እያወጣው ነው ምናምን ብላ የምታወራው። ኦኬ ኦልራይት ላቭ ዩ እና እቺ ራሱ እኔ ከጠየቀኝ አንቺ ራሱ ጸሎት ያስፈልግሻል፣ ጸበል ያስፈልግሻል። እንደዚህ አይነት መንፈስ በምን ላይ ይሰራል? መድረክ ላይ የምትታወቅ ናት፣ መኪና አላት፣ ላይፍ አላት፣ ጽድት ያለ ነገር አላት። ሴት ነው የምታወራው። በሴቶችም በወንዶችም ነው የችግር ያለው። እና እኔ ተጠበቁ ባይ ነኝ። ተጠበቁ ባይ ነኝ። ይሄ መንፈስ ኖርማል ነው፣ እነሱ ጋር ኖርማል መንፈስ ነው። ይደባበቃሉ፣ ይሸፋፈናሉ። ይቺ ሴት አሁን የማትናገርበት የእሷም ጉድ ስላለን የአንዱን ጉድ አወጣለሁ ሲባል የእሷም ጉድ አለ። የዚህ ዘመን ትንቢት ገንዘብ ለመሸቀል ነው። የዚህ ዘመን ታምራትም ተከታይ ለማብዛት ነው። እዩት፣ ህዝቡን ለማዳን ተብሎ የተደረገ ታምራት አይታይም። ህዝቡን ለማዳን የሚደረገውን ታምርማ ጸበል ሂዱና ተመልከቱት። ቪዲዮ ካሜራ ሳይያዝ ፎቶ አንሺ ሳይኖር የሚያስለፈልፍ ሳይኖር የሚደረገውን ታምር አይታችኋል? አሁን በእውነት በቴሌቪዥን ቻናሎቻችን እንልቀቀው ብንል አቡነ ሐራ ላይ የሚደረገው ታምር ብቻውን ቻናሎቻችንን አያጨናንቃቸውም ነበር? ሰዎች ይመጣሉ፣ በካንሰር ሊሆን ይችላል፣ በሌላ እባጭ በሽታ ሊሆን ይችላል፣ ይመጣሉ። ጭቃውን ብቻ ከመቃብሩ ላይ አንስተው ይቀባሉ። ከሌላ መሬት ላይ የወደቀውን አፈር ቢቀቡት የሚያድናቸው አይደለም። ያ ግን ቃል ኪዳን የተጨመረበት አፈር ስለሆነ ጭቃውን ብቻ ተቀብተው ከለምጻቸው ተፈውሰው 20 ቀን ሊሆን ይችላል፣ 30 ቀን ሊሆን ይችላል ቆይተው ሲወጡ ታገኟቸዋላችሁ። ደህና ሆነው ታገኟቸዋላችሁ። የዮሐንስ ወንጌል ምዕራፍ 9 ላይ ጌታ በምራቁን ትፍ ብሎ ጭቃውን ለወሰና አፈሩን ለወሰና ምን አደረገ? ሰውየውን ግንባሩ ላይ ቀባው። ሂድና በሰሊሆም መጠመቂያ ታጠብ ብሎ አዘዘው ይላል። ጭቃውን
ልብ በሉ። ከክርስቶስ ምራቅ ጋራ የተዋሃደ ስለነበረ ነው ያ ጭቃ ያዳነው እንጂ ያ አይነ ስውር ሰው እውሩ ሰውዬ እስከ ዛሬ ድረስ ጭቃ ያልነካው ነው አይደለም። ክርስቶስ ከምራቁ ጋር ስላዋሃደው ግን አድኖታል። የሰሊሆም መጠመቂያ ከሌሎች ፈሳሾች የተለየ ስለነበረ ነው። የእግዚአብሔር ጸጋ ያደረበት ስለነበረ እንዲድን ምክንያት ሆኖታል። ተአምር ማይችናት በእውነት እልልታ ግርግርታ የሌለባት። አሁን እናንተም በየመድረኩ እየመጣችሁ እንደው እልል ካልተባለላችሁ ካልተነገረላችሁ ይከፋችኋል። የተደረገላችሁ ተአምር እኮ ለእግዚአብሔር በስውር ነግራችሁት በስውር ያደረገላችሁ ነው። እዚህ እንደው በየመድረኩ ካልተነገረ የሚከፋችሁ ሰዎች አላችሁ። እሱ ትክክል አይደለም። እኛ በስውር የነገርነውን በስውር ሰምቶ እግዚአብሔር ፈውሶናል። በስውር መባችንና ግብተን ብንሄድ አሁንም ይሰማናል፣ ይቀበለናል እግዚአብሔር። በእኛም ቤተክርስቲያን በኩል መቅረጸ ድምፅ ይዘው ካሜራ ይዘው ጋኔኑን መስክር፣ ማነው ያዳነህ፣ ማነው ያባረረህ፣ ማነው ያስቸገረህ እያሉ የሚያጠምቁ አጥማቂዎችን እየተመለከትን ነው። ሲጀመር የጋኔን ምስክርነት በቤተ ክርስቲያን ውስጥ አስፈላጊ አይደለም። ጌታ ጋኔኑን ከሰዎች ላይ ካወጣው በኋላ ምንድን ነው ያለው? አርምም ወተፈጸም፣ ዝም በል ውጣ ነው ያለው። ቅዱስ ጳውሎስ ከሴቲቱ ላይ ጋኔኑን ካባረረው በኋላ ምንድን ነው ያለው? ዝም ብለህ አትቀባጥር ውጣ ብሎ ነው ያባረረው። እናንተ የእግዚአብሔር ሰዎች አለ የሐዋርያት ሥራ ምዕራፍ 16 ላይ ይሁት እናንተ የእግዚአብሔር መልእክተኞች እያለ ሲቀባጥር ዝም ብለህ አርፈህ ውጣና ሄድ ብሎ አባረረው ይላል። መናፍስት ጠሪ የነበረችው ያቺ ሴት ያደረባት መንፈስ ሲለያት ወንጀላዊ ሆነች። በወንጀል የምታምን አሁን በየጎዳናው የሚያስቀባጥራቸው እኮ ዝም ብሎ ይመስላችኋል? እንደው ውጣ ብሎ የሚገስጸው መነኩሴ ቄስ ጠፍቶ እኮ ነው እንጂ እኮ እነዚህ ሊታዘንላቸው እንደው ሊጸለይላቸው ሰው ሊገባላቸው የሚገቡ የነበሩ ሰዎች ናቸው። እኛም ቤት ውስጥ ገብተው ካሜራ ደቅነው ሰይጣን ያስረፈልፋሉ አሉ። አንዳንድ ቦታ ላይ እንደው ማን ያስቸገረህ ይላቸዋል። አጥማቂው ነው እንደሚል ከሶ በቀር ደግሞ ማን ያስቸገረኛል ይላል። እንደው ምኑን ያቃጠለ ይላል ጸጉሮት ነው እንደሚሉ የጋኔን ምስክር ስሙ እየተባልን ደግሞ ማለት ነው እንድንሰማ ሐዋርያት እንደዚህ ያደረጉ ተአምር ያደረጉት ካላችሁኝ ሐዋርያት እንደዚህ አይነት ተአምር አላደረጉም። ተአምር ማድረግ ብርቅ አይደለም ለቤተ ክርስቲያን። ሲጀመር ይውላችሁ እናንተ ራሱ በጣም ጉደኞች ናችሁ፣ ተአምር ፈላጊዎች ናችሁ። አሁን እንደው መጋቢ አዲስ እናንተን አይደለም እያለው እያስታመሙ ነው እናንተ ራሳችሁ። በእውነት ሌላውን አልወቅስም እኔ የምትሰሙኝ ነው አሞቅስ የማይሰማኝን ለምን ወቅሳለሁ? እናንተ ራሱ ተአምር ፈላጊዎች፣ ጋኔን የሚያስቀባጥር ሰው የሚያስለፈልፍ ያያችሁ እንደሆነ መምህር ለእናንተ ያ ማዳን ማለት እግዚአብሔር ያደረበት ሰው ማለት ያ ነው ለእናንተ። በእውነት ተአምርስ ንስሐ ሰጥቶ ሰውን ከእግዚአብሔር ጋር የሚያስታርቀው ካህን የሚጸልየው ጸሎት የሚሰራው ስራ ተአምርስ እሱ። ተአምራትስ ከፈለጋችሁ ህብስት ይዞ ገብቶ የአምላክን ስጋ አድርጎ የሚለውጠው በጸሎቱ፣ ወይን ቀድቶ በጽዋ ይዞ ገብቶ የመለኮት እንደማድርጎ ያጠጣል ይሄ ካህን የሚቀድሰው ቅዳሴ። ተአምርማ ይሆንላችሁ። ተአምር ከፈለጋችሁ ኑና ቅዳሴ ያስቀድሱ። ህብስት ነበር ይዘነው ስንገባ ምድራዊ ነበር ሰማያዊ ይሆናል። ህብስት ነበር የአምላክ ስጋ ይሆናል። ወይን ነበር በጽዋ የቀዳነው ታቦቱ ላይ ስናኖረው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ከማለታችን በፊት ወይን ነበር ምድራዊ ነው እኛ ያዘጋጀ ነው። አሐዱ አብ ቅዱስ ከተባለ በኋላ ግን ተለውጦ የማን ደም ይሆናል? ተአምርማ ይሆናላችሁ። ተአምር እኮ ነው። ተአምርስ እናንተ የወለዳችሁትን ሕፃን አምጥታችሁት በውሃ ተጠምቆ ከስላሴ ሲወለድላችሁ ተአምርማ ነበር። በእውነት አናምንም እኛ በአይናችን ጋኔን ሲቀባጥር ማየት እንፈልጋለን። በቃ እኛ ራሳችን ልክፍት አለብን። ለሐሰተኛ አጥማቂዎች መብዛት የእናንተ አስተዋጽኦ አለበት። የኛ አስተዋጽኦ አለ። ግርግርታው ጃጃታው እሱን እንፈልጋለን። እኛም ቤት ውስጥ አንዳንድ ሹማምንት አስተዳዳሪዎች ጳጳሳት ሊኖሩ ይችላሉ። ገንዘባቸውን ብለው አምጥተው መድረክ የሚሰጧቸው ሰዎች ሊኖሩ ይችላሉ። የኛ ተአምር እንዳልሆነ እየታወቀ የኛ የሐዋርያት አይነት ፈውስ እንዳልሆነ እየታወቀ ተአምራቸው የሚያደርጉት ተአምራት ሐዋርያት እንዳደረጉት እንዳይደለ እየታወቀ የኛን አይነት ነቢያት እንዳልሆኑ እየታወቀ
ቦታ የምንሰጣቸው ሰዎች ልንኖር እንችላለን። እኛ ይህ ነውር ነው። በቤተ ክርስቲያን ላይ አይቀለድም፣ አይዘበጥም። እናንተም ጆራችሁን ለሰይጣን መስጠት የለም። የሰይጣን ስብከት እንዴት ትሰማላችሁ? እንዴት የሰይጣን ስብከት እንዲሰሙ ምዕመናን ይገደዳሉ? የክርስቶስን ድምፅ ሊሰሙ በተፈጠረላቸው ጆሮ። ጌታ እኮ ምን ያለ ምንድን ነው ያለው? ድምፄን ይሰማሉ አይደል ያለው? የኔ የሆኑት በጎች ድምፄን ይሰማሉ ያውቁትማል ነው የሚለው ዮሐንስ ወንጌል ምዕራፍ 10 ላይ ስትመለከቱ። እኛስ የክርስቶስን ድምፅ በመስማት ጊዜያችንን ልናሳልፍ ስለሚገባ የጋኔን መስሚያ ጊዜ የለንም። ስለዚህ በዚህ ዘመን እንደው ብዙ ነቢያት ተከማችተው ያገኛችሁ እንደሆነ ትንቢት በሚመስል ንግግር እንደው ቤትሽ ውስጥ እኮ አካውንትሽ ላይ እኮ ያለው ብር ይሄን ያክል ነው ብሎ አሁን ይሄ ትንቢት ነው። ሲጀመር ትንቢት እኮ እንደዚህ አይደለም። አሁን የትንቢት መልኩ ራሱ ጠፍቶብናል። የነብይነት አገልግሎቱ ራሱ አልተገለጠልንም። የነብይነት አገልግሎት እንደ ኢሳይያስ እንደ ኤርምያስ ያለ ሲሆን ነው ነብይ የሚያሰኝ። እንደ ኤልያስ ሲሆን ነው ነብይ የሚያሰኝ። ህዝቡን ከጣዖት አምልኮ ማዳን ሲችል መሲህ ይወርዳል ይወለዳል ብሎ ህዝቡ በተስፋ የክርስቶስን መምጣት እንዲጠባበቅ ማድረግ ሲችል እንጂ ለሱ እንዲገብሩ ማድረግ ነብይነት ነው። ይሄማ የአንበሳ ዘዴ ይባላል። አንበሳ ምን እንደሚያደርግ ታውቃላችሁ? ክፉ ጠረን አለው ካፉ የሚወጣ እና ላሞች ያውቁታል፣ ጊደሮች። ሌላው አያውቀውም፣ እነሱ ነው የሚያውቁት። እና ምን ያደርጋል? የላሞችን በረት ያወቀ እንደሆነ እሱ ካለበት ዋሻ ጀምሮ ዳር ለዳር መንገዱን በቀኝና በግራ በዚያ በክፉ ሽታው ያጥረዋል። ከዚያ ተመልሶ ሄዶ ዋሻ ውስጥ ይገባና ድምፁን ያሰማቸዋል። ድምፁን ሲያሰማ ላሞቹ ጊደሮቹ አንበሳው መጣብን እያሉ እየበረገጉ ከበረታቸው ይወጣሉ። ወደ ቀኝ ሲሄዱ እንዳያመልጡ፣ ወደ ቀኝ እንዳይሄዱ ያ የአንበሳው ክፉ ሽታ ይሸታቸዋል። ወደ ግራም ሲሄዱ የአንበሳው መዓዛ ይሸታቸዋል። ያውቁታል። ስለዚህ ምን ይሆናል? ክፍት መንገድ የሚያገኙት ወደ ዋሻው የሚወስደውን ብቻ ይሆናል። ስለዚህ ተከትለው ያንን ክፍት ያገኙትን መንገድ ተከትለው ሲሄዱ የአንበሳው ዋሻ ውስጥ ይገባሉ ማለት ነው። አሁን እኮ እንዲህ አይነት ነገር ነው የገጠመን ወገኖቼ። እንደ አንበሳ አፉን የከፈተ ነብይ ነኝ ባይ እኮ ነው የገጠመን። ወደ ኪሱ የሚገቡለትን ሰዎች ለማመቻቸት ትንቢት የሚመስል ነገር ይናገራል። እንዴት አወቀ? ጌታ ቢገልጽለት ነው የጌታ ሰው ይባላል። አለቀ። እንዲህ አይነት የጌታ ሰውነት አለ እንዴ? ገንዘብ እየሰበሰቡ ህዝቡን እያስራቡ እየገፈፉ እየለበሱ እንዲህ አይነት የጌታ ሰዎች ነበሩ በመጽሐፍ ቅዱስ? የሉም። የተራበ የሚያጠግቡ ናቸው። የታመመ የሚፈውሱ ናቸው። ፈውሰው ገንዘብ የማይቀበሉ ናቸው። ጌታ ለምንድን ነው መጻጉዕን ካዳነው በኋላ አልጋህን ተሸክመ ሄድ ያለው? ለምን ይመስላችኋል? የሌሎቹ ፈዋሾች የተኛበትን አልጋ፣ የጠጣበትን ዋንጫ፣ የተኛበትን ምንጣፍ ይቀበሉታል። ጌታ ግን እንዲህ ይሄንን አይፈልግም። አልጋህን ተሸክመ ሄድ ያለው እኮ ለዚህ ነው። ኤልሳ ንዕማንን ከፈወሰው በኋላ ገንዘብን ይዘህ ተመልሰህ ሄድ ያለው ለምንድን ነው? ፈውሱ ከእግዚአብሔር ዘንድ ስለሆነ እኮ ነው። የእኛን ባህታውያን ተመልከቷቸው፣ ይጸልዩላቸዋል፣ ያድኗቸዋል። የእኛን አባቶች ተመልከቷቸው፣ ንስሐ ይሰጧቸዋል፣ ከኃጢአት ይፈውሷቸዋል፣ የዲያብሎስን ደዌ ከነፍሳችሁ ላይ ነቅለው ይጥሉላቸዋል። ከዚያ በኋላስ መባ ለእግዚአብሔር ስጡ ይሏቸዋል፣ ወይም ለነዳያን ምጽዋት ስጡ ይሏቸዋል። ከዚያ ያለፈ ነገር የሚያደርግ ከሆነ የእኛ ካህን አይደለም። የእኛ ካህናት ከኃጢአታቸው ሰዎችን ለማዳን ንስሐ ሰጥተው ስርየት ኃጢአትን ካገኘ በኋላ ቤቴን ሙላልኝ፣ ወንበር ግዛልኝ፣ ቴሌቪዥን ግዛልኝ የሚሉ አይደሉም። ልታደርጉላቸው ብትችሉ ነውር ነው ማለት አይደለም፣ በፈቃዳችሁ ከሆነ ነው። ግን ከኃጢአታችሁ ስርየት ታገኙ ዘንድ ከደዌያችሁ ትፈወሱ ዘንድ አራስ ሆናችሁ ስላጠመቋችሁ ቤታችሁን መጥተው ስለባረኩላችሁ ገንዘብ የሚጠይቋችሁ ከሆነ እነሱ የኛ ካህናት አይደሉም። እንዲህ አይነት ክህነት እንዲህ አይነት ካህን ቤተክርስቲያን የላትም። ይሄ በሚገባ ነው አገልግሎቱ መሰጠት ያለበት ማለት ነው። ይሄማ ከሆነ እንደ ሌሎች ሆን እኮ ፔንሲዮን እያከራዩ 7 ቀን እዚህ ሱባኤ ትይዛለህ፣ በራሱ ፔንሲዮን እኮ ነው። ይሄ ማለት 7 ቀን ለኔ ገቢ ታስገባለህ ማለት እኮ ነው። ከዛ በኋላ 7 ቀን ጸልይ፣ እንዲህ እኮ የለም። እኛ ቤተክርስቲያን ውስጥ እንደዛ አይደለም። የዘላለም ሕይወት የሚያሰጠው ቅዱስ ቁርባን ሳይቀር በነፃ አይደል እንደሚሰጠው።
ስለዚህ እግዚአብሔር ቤተሰቦች ይሄ የዘመኑ ፍጻሜ አንድ ማሳያ ምልክት ስለሆነ እንዳትደነግጡ። ይልቁንም እንዲህ በሆነ ዘመን አሁን በሐዋርያት ዘመን ነብይ ምን ያደርግልናል? እኛ ወንጌል በተጻፈበት የምስራቹ በተተረጎመበት ትንቢት እኮ አሁን ተተርጉሟል። አሁን ትንቢት አይደለም የተተረጎመ የተገለጠ ወንጌል አለን። በወንጌል ነው የምናምነው የምንጸድቀውም እንጂ ትንቢት እኮ ማለት የወንጌል ዋዜማ ማለት ነው። ተመልሰን ወደኋላ አንሄድም። ኦርቶዶክስ ከመሆን እግዚአብሔር ምስክሬ ብሞት ተቆራርጬ ታርጄ ብሞት ይሻለኛል። እኔ ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን? በምትሰሩት ስራችሁ ገልጿችኋል። ስራችሁ በጣም የሚያማር ስራ አላችሁ። ኦርቶዶክስ ከመሆን ተቆራርጬ እንደው ልጆቼን ኢንሳይን ተቆራርጬ ልሙት ያለው ሰውዬ አሁን ደግሞ ስለ ኦርቶዶክስ ጠበቃ ሆኗል። ሰላም ኦርቶዶክስ አይታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። እንደተለመደው ወደ ሐሳባችን ከመግባታችን በፊት አካውንቱን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ልስጣችሁ። አመሰግናለሁኝ። ወደ ሐሳቤ እገባለሁኝ። ያው የተለመደ ነገር ነው። ዮኒ ማኛ የሚያደርገው ነገሮች ናቸው። ነገር ግን በተለይ እኔ እዚህ ጋር አጽንኦት መስጠት የምፈልገው ምንድነው ከ8 ወር በፊት ወይም ደግሞ ከ7 ወር በፊት ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ የፕሮቴስታንቱን ዓለም ሲቀላቀል ወደ ኦርቶዶክስ ና ብለው ልጆቹ ኮሜንት ላይ ሲያደርጉለት እንዲያው ኦርቶዶክስ ከመሆን ልጆቼን ይንሳኝ ተቆራርጬ ልሙት፣ እናንተ የምትሰሩት ስራችሁ ገልጿችኋል አለ። በመጀመሪያ ደረጃ ማንኛውም ሰው ኦርቶዶክስን መወከል አይችልም። እኔ ኢቭን አቡነ ማትያስ ራሳቸው ኦርቶዶክስን መወከል አይችሉም። ኦርቶዶክስ ወከለቻቸው እንጂ። እንዳውም አንተ አሁን ላይ እንኳን ወደ ኦርቶዶክስ መመለስ እፈልጋለሁ እያልክ ነው አይደለ? መመለስ የምትፈልግ ከሆነ አቡነ ማትያስን፣ ቅዱስ አባታችንን አቡነ ተክለ ሃይማኖትን ይቅርታ መጠየቅ አለብህ። በጣም ስትሳደብ ነበረ። አፍን ስትከፍት አፍን ስታላቀቅ ነበረ። እንዲያውም ባለፈው አንተ ቤት የገባሁኝ ጊዜ ይሄን ልነግርህ ነበረ። ቀለሜ አስወረደኝ እንጂ ከቀለሜ ጋር ካንተ ጋር ተናግሮ አስወረደኝ እንጂ ይሄን ነገር ነበር የገባሁት። ያንኛው ምክንያቴ ማለት ነው። ስለዚህ እሱን ነገር አድርገው ወደ ኦርቶዶክስ መመለስ ትችላለህ። ከዛ ውጭ ግን እንደው ተመለስ ካልተመለስ ያንተ ጉዳይ ምንም እኛ አያገባንም። ፕሮቴስታንት የሚወሩት ነገር እናውቃለን። ሙስሊሙም ደግሞ አንድ ተጽዕኖ ፈጣሪ ሲመጣ ከሱ ስር ያሉ ሰዎች ወደኛ ይመጣሉ ይላል። እኔ ምን አገባኝ እንዴ? መጣ አልመጣ ሄዳ አይመለከተኝም እኮ። አንድ ሰው ሲድን ነፍሱን ያድናል እንጂ እኔን አያድነኝም። ለኔ የሚጨምርልኝ የሚቀንስብኝ ነገር የለም። ነገር ግን በሱ በዳን ምክንያት በሰማይ መላእክት ደስታ ይሆናል ይላል አንድ ሰው በክርስቶስን ሲቀበል ማለት ነው። ስለዚህ የዮኒ ማኛ ወይም ደግሞ የሌላ የታዋቂ ሰው መምጣት አለመምጣት ለኛ አጀንዳችን አይደለም፣ ምናችንም አይደለም። ነገር ግን እንዳልከው አንተ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ሌሎችም ሊቃውንቶቿ በሚያደርጉት ነገር አንተ የምትናደድ ከሆነ አንተ ትክክለኛ ኦርቶዶክስ አልነበርክም ማለት ነው። ለምን ከተባለ ኦርቶዶክስን የሚወክላት ክርስቶስ ኢየሱስ የሞተላት የተሰቀለላት እንጂ ማንም ግለሰብ ኦርቶዶክስን መወከል ስለማይችል ማለት ነው። ከዛ ውጪ እንዳልኩኝ ይቅርታው መጠየቁን እንዳትረሳ። እዛ ውስጥ ያላችሁ ኦርቶዶክሳውያን ደግሞ እዚህ ጋር ሆናችሁ ደግሞ አሁን ላይ እንደው ዮኒ ማኛ እንደሚታወቀው ትንሽ ኮይኗ ስትጠርበት ወይም ደግሞ ፎሎወር ሲጠርበት ይመጣና አንድ አካል ደጋፊያን ደግሞ ነቃፊ ይሆናል። አሁን ደግሞ ኦርቶዶክስን ደጋፊ ሆኖ በትልቁ መጥቷል። ፕሮቴስታንትን ተቃዋሚ ሆኖ በእርግጥ የሚያነሳቸው እሾች በሙሉ ፕሮቴስታንት ላይ ያሉ ድክመቶች ናቸው፣ ያሉ ክፍፍሎች ናቸው። እሱን ነው ግልጽ አድርጎ የተናገረው አሁን ላይ ማለት ነው። እዛም ቤት የሚቃወሙት ይሄን ስለተናገረ ብቻና ብቻ እንጂ ዶግማቲክ ከሆነ ኢሹ አድርገው አግኝተውበት አይደለም። ወደ ኦርቶዶክስ መጣህም አልመጣህም ግን እኛ አጀንዳችን አይደለም። የምትመጣ ከሆነ ደግሞ አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ እንደሚወክላት አስበህ እንጂ አቡነ ማትያስ ወይም ደግሞ እከሌ እንደማይወክላት ማመን ማወቅ መቻል አለብህ ማለት ነው። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፈርት ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር በላህ ሰመጣለሁ። ሰላም ቆዩ። በዚህ ሰዓት አዲስ መረጃ ሰምቷል። ሌላ የጦርነት ዝግጅት ተጀመረ። ህወሓት ከትናንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስ ተሽከርካሪዎች መላኩ ተሰምቷል። ቀጣይ የጦርነት ሙከራ የሚደረግባቸው ቦታዎችም ራማ የሚዋሰነው ጋሽ ባርካ፣ ጾረና፣ ባድመና ዛላምበሳ በአራቱም ቀጠና ይጠቀማሉ ተብሏል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረው አጠቃላይ ጦርነት ግምግሟ ተብሏል። ሰለምት እስከ ራያ ያለውን ብርጋዴር ጄኔራል ሀንጻ ወልደ ጊዮርጊስ እንዲመሩ መሰየሙን ከስፍራ ድረስ የመረጃ ያመላክታል። ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው፣ ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በሕግ እንዲታይ
ጠበቃ ጓደኞችም ስላማከሩኝ ወደ ህግ ልወስደው ዝግጅታችንን ጨርሰናል። ህግ ቦታ ትቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩን እናየዋለን ማለት ነው። ሰላም፣ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ወቅት ጠብቆ የሚነሳ በሽታ አለ፣ ታውቁታላችሁ። የአንዳንዶቹ በሽታ ወቅት ጠብቆ ነው የሚነሳውና የተወሰኑ በሽተኛ ሰዎች በሽታቸው የተነሳባቸው ይመስለኛል። ኤኒዌይ ትናንት አንድ ቲክቶክ በዚህ ፕላትፎርም ላይ ሲወያዩ ሰማሁና እስኪ ምንድነው እያዳምጣቸው ስገባ በመጽሐፍ ቅዱስ ላይ ጠንከር ያለ በጣም ጠንካራ የሚባል ትችት ሲያቀርቡ ሰማሁና እስኪ ምንድነው ብዬ ስገባ ያለውን አስደምጣችኋለሁ። ያንን ትችት ያነሳሉ ማለት ነው። ኦኬ እስኪ አልኩና ገባሁ። እንደው የሚያስወሩ ከሆነ አልኩና ገባሁ። ለማውራት ሞከርኩ። በቃ እነሱ የሚፈልጉት መጽሐፍ ቅዱስ እነሱ በሚሉት ልክ እንደሆነ እንድናገር ነው የሚፈልጉት። እኔ ግን በእውነት እናንተ ሙስሊሞቹ እናንተ ጋር መነጋገር የሚቻል ከሆነ ጤናማ ውይይት ማድረግ የሚቻል ከሆነ እፎይን እንኳን ትፈሩታላችሁ። እፎይ እንኳን እናንተ ላይ ያለውን ጋኔን ነው የሚያስቀባጥረው ይመስለኛል። እፎይ ጋር እንደማትነጋገሩ እያየናችሁ ነው። ለመነጋገር በግሌ ምንም ችግር የለብኝም። ችግር የሚሆነው ምንድነው? መደማመጥ የምንችል ከሆነ መግባባት የምንችል ከሆነ እኛ ኦርቶዶክሳውያን ነን። በነገራችን እኛ ኦርቶዶክሳውያን ራስን የመከላከል አስተምህሮ አለን። ቆመ ተደብደብ ምናምን የሚል የለም። እዚህ የምታዩት በቀጣይ የምታዩት ቪዲዮ ላይ በዚህ በአንደኛ መጽሐፈ ሳሙኤል ማለት ነው ምዕራፍ 15 ላይ የተጠቀሰው ምክንያቱ እዛው ተጽፏል እኮ። ምንም ይሄ አንድምታ አይጠይቅ፣ ማብራሪያ አይጠይቅ፣ ምንም ነገር አይጠይቅም። ምንም እስራኤላውያን ወደ ከነዓን ሲገቡ በመንገድ ላይ መሰናክል ስለሆኑባቸው ነው። ስለሆኑባቸው ነው። እስራኤል ደግሞ የእግዚአብሔር ሕዝብ ነው። እግዚአብሔር የመረጠው ሕዝብ ነው። ይሄ ታሪክ ተቀምጧል። ከዛ ቀድሞ ያለውን ኦሪት ዘጸአት ምዕራፍ 20 ላይ ያለውን ኦሪት ዘዳግም ምዕራፍ 5 ላይ ያለው አትግደል የሚለውን ሳነብ ይሄኛውን ለተንኮል ማለት ተንኮለኞች ለተንኮላቸው ጥቅስ ይጠቅሳሉ። እና እንደ መጽሐፍ ቅዱስ ላይ ትችት የተቸውን ያህል ቁርአን ላይ ያለውንስ የመተቸት አቅም አለ ወይ? እኛ የምንተቸውን ትችት የማዳመጥ አቅም አለ ወይ? ቁርአን ላይ የተጻፈው ነው። ሙስሊሞቹ አላችሁ ወይ? ቁርአን ላይ ያለውን ትችት የማዳመጥ አቅም አላችሁ ወይ? እንወያይ እስኪ። የነበረው ውይይት ግን ያው እንደሚከተለው አስደምጣችኋለሁ። ረዘም ይላል እንግዲህ አዳምጡት።